ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰቦች፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ምዕመናንና ምዕመናት እዚህ የተገኛችሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። እግዚአብሔር አምላካችን በቸርነቱና በምሕረቱ ሁላችንንም ጠብቆ በዚህ ዕለት በቤቱ ስለሰበሰበን ቅዱስ የሆነውን ቃሉን እንድንሰማ ስለፈቀደልን ስሙ ለዘላለም የተመሰገነና የተወደሰ ይሁንልን። እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን መነሻ ርዕስ በዚህ በመጽሐፈ ነገሥት ቀዳማዊ ምዕራፍ 2 ከቁጥር 2 ላይ የሚገኘውን ቃል መነሻ እናደርጋለን። መጽሐፈ ነገሥት ቀዳማዊ ምዕራፍ 2 ቁጥር 1 ጀምሮ ያለው ቃል እንዲህ ይላል። ዳዊትም የሚሞትበት ቀን ቀረበ፣ ልጁንም ሰሎሞንን እንዲህ ሲል አዘዘው፣ እኔ የምድሩን ሁሉ መንገድ እሄዳለሁ፣ በርታ፣ ሰውም ሁን። የምታደርገውንና የምትሄድበትንም ሁሉ ታከናውን ዘንድ በሙሴ ሕግ እንደተጻፈ ሥርዓቱንና ትእዛዙን ፍርዱንና ምስክሩን ትጠብቅ ዘንድ በመንገዱም ትሄድ ዘንድ የአምላክህን የእግዚአብሔርን ትእዛዝ ጠብቅ። ይሄውም ደግሞ እግዚአብሔር ስለ እኔ ልጆች መንገዳቸውን ቢጠብቁ በፊቴም በፍጹም ልባቸውና በፍጹም ነፍሳቸው በእውነት ቢሄዱ ከእስራኤል ዙፋን ሰው አይቆረጥብህም ብሎ የተናገረውን ቃል ያጸና ዘንድ ነው እያለ ይቀጥላል። ቀጣዩን ክፍል በቤታችሁ ታነቡታላችሁ። ለዛሬው ለምንቆይበት ክፍለ ጊዜ ለትምህርታችን መነሻ የምናደርገው ልጄ ሆይ ሰው ሁን የሚለውን ነው። ሁላችሁም ይህንን ቃል ከኔ ጋር ትላላችሁ። ልጄ ሆይ በሉ። ልጄ ሆይ ሰው ሁን። ምን ሁን? ሰው ሁን። ይህንን ቃል የመጽሐፍ ቅዱስን ክፍል አውጥተን እንዳነበብነው እንደተረዳችሁት የተናገረው መዝሙረኛው ቅዱስ ዳዊት ነው። መዝሙረኛው ቅዱስ ዳዊት የመጽሐፉ ክፍል እንደሚናገረው የሚሞትበት ቀን ደረሰ ይላል። የሚሞትበት ቀን በደረሰ ጊዜ በመጨረሻው ቀን አባት ለልጆቹ ሊናገር የሚገባውን የመጨረሻውን ቃል ለመናገር ልጁን ሰሎሞንን በጠራው ጊዜ የተናገረው ቃል ነው። እጅግ አስደናቂ ቃል ነው። ዳዊት የመጨረሻውን ቃል በተናገረበት ጊዜ ለልጁ ለሰሎሞን ስለ ሀብቱ አልተናገረም፣ ስለ ንብረቱ አልተናገረም። በዚህ ቦታ እንዲህ አይነት ገንዘብ፣ በዚህ ቦታ እንዲህ አይነት ንብረት፣ በዚህ ቦታ እንዲህ አይነት ሀብት በስሜ አለ ብሎ የሀብቱን፣ የንብረቱን፣ የገንዘቡን ዝርዝር ሊያሳውቀው አልጠራም። በመጨረሻው ደቂቃ የሚሞትበትን ቀን እየተጠባበቀ ባለባት በዛች ሰዓት ታላቁ ሰው ነቢየ እግዚአብሔር ዳዊት ለልጁ የተናገረው ልጄ ሆይ ሰው ሁን የሚለውን ነው። ልጁ ሰው ሳይሆን ቀርቶ አይደለም፣ የሰውነት ክብሩን እንዲጠብቅ እንጂ። ልጁ ሰው ሳይሆን ቀርቶ አይደለም፣ እግዚአብሔር እርሱን ሰው አድርጎ የፈጠረበትን ዓላማ እንዲያውቅ እንጂ። ሰው
ሊሰራው የሚገባውን ለሰው የተፈቀደለትን ከእግዚአብሔር የተሰጠውን ከእግዚአብሔር ጋር ያለውን ግንኙነት በምን መልኩ ሊመራ እንደሚገባው ሲነግረው ነው። ሰው ሁን ልጄ ሆይ ሰው ሁን። ዛሬ በዓለማችን ታላላቅ ንብረትና ሀብት ሲያካብቱ የኖሩ ታላላቅ ክብር የነበራቸው ታላላቅ ስልጣን የነበራቸው ልጆቻቸውን በመጨረሻው የሞታቸው አፋፍ ላይ ሆኖ ቢጠሯቸውና ቢያናግሯቸው ለልጆቻቸው ያላቸውን ሀብት ሊያካፍሉ ሊሆን ይችላል። ያላቸውን ገንዘብ ሊያካፍሉ ሊሆን ይችላል። ለከለ ይህንን ገንዘብ ለከለ ይህንን ሀብት ላንተ ደግሞ ይህንን እያሉ ሀብታቸውን ለማከፋፈል ካልሆነ በስተቀር በመጨረሻው የሞታቸው አፋፍ ላይ ሆነው እንደ ዳዊት ለልጃቸው ለሰሎሞን ሰው ስለሚሆንበት ሰው መሆን ስላለበት በምን መንገድ ሰው ሊሆን እንደሚገባው ሊያስተምር ሊያሳስብና ሊያስጠነቅቅ ልጆቹን የሚጠራ አባት አለ ብዬ አላስብም። ካለም እጅግ አስደናቂ ነው። ዳዊት ግን እንደምታውቁት እንደ ዳዊት ያለ ንጉሥ እስራኤል እስካሁን ድረስ በመጠባበቅ ላይ የሚገኙት እንደ ዳዊት ያለ ንጉሥ እግዚአብሔር ያስነሳልናል ብለው ከጠላት እጅ ያድነናል ወደ ተስፋይቱ ምድር ይመራናል ብለው የሚጠብቁት ታላቅ ንጉሥ ነው ዳዊት። ነገር ግን ይህ ዳዊት እስራኤል የሚያከብሩት እስራኤል የሚወዱት እስራኤል በሕይወት ዘመናቸው የማይደራደሩበት ንጉሳቸው እግዚአብሔርም የሚወደው እንደ ልቤ ብሎ የተናገረው ሰው ዳዊት ለልጁ ያስተላለፈው መልእክት እጅግ አስደናቂ ነው። ልጄ ሆይ ሰው ሁን። እግዚአብሔር ሰውን ሰው አድርጎ ሲፈጥረው የሰውነት ክብሩ እጅግ አስደናቂ ነው። በኃጢአት ምክንያት ሰው ያጣው ከሰው የተለየው እግዚአብሔር ለሰው ልጅ የሰጠው ክብር እጅግ ድንቅ ክብር ነው። እግዚአብሔር በመጀመሪያ ይህንን ዓለም መፍጠር ሲጀምር ዓለምን የፈጠረበት ጥበቡ ዓለምን ያስገኘበት መንገዱ እጅግ ያስደንቃል። 21 ታላላቅ ፍጥረታትን ከፈጠረ በኋላ በመጨረሻ ነው ሰውን የፈጠረው እግዚአብሔር። እነዚህ ታላላቅ ፍጥረታት ለሰው ልጆች መኖሪያ፣ ለሰው ልጆች መደሰቻ፣ የሰው ልጆች እንዲጠቀማቸው ለሰው ልጆች መጠቀሚያ እንዲሆኑ የተፈጠሩ ፍጥረታት ሲሆኑ ሰው ግን እግዚአብሔርን ያመሰግን ዘንድ ለእግዚአብሔር የምስጋና ዕቃ ሆኖ የእግዚአብሔርን ክብር ይወርስ ዘንድ የእግዚአብሔር የመንግስቱ ወራሽ ሆኖ ነው የተፈጠረው። በዓለም ላይ ያለ ማንኛውም ድንቅ ፍጥረት ሁሉ እግዚአብሔር ሲፈጥረው ከሰው አስቀድሞ ቢፈጥረው ለሰው የተፈጠረ ነው። የእግዚአብሔርን ክብር ከፍ ለማድረግ የሰው ልጅ እንዳስፈላጊነቱ ይጠቀምበት ዘንድ ለሰው ልጅ የተፈጠረ ነው። ነገር ግን የሰው ልጅ ሰው የሚያሰኘውን የሰውነትን ክብር ያጣው እግዚአብሔር የፈጠረለትን ያስቀመጠለትን ክብር የሰጠውን እግዚአብሔራዊ የሆነውን ክብር ትቶ ያልተሰጠውን ክብሩን በመሻቱ በመፈለጉ የተነሳ እግዚአብሔር ያልሰጠውን ክብር ከእግዚአብሔር ያላገኘውን የእግዚአብሔር ብቻ የሆነውን ክብር በመፈለጉ የሰው ልጅ ከነበረው ከተሰጠው ክብር ተዋረደ። አዎ ያም እግዚአብሔር የሰው ልጅ ሲፈጥር በውስጡ ያስቀመጠው ታላቅ ክብር በውስጡ ያስቀመጠው የሰውነት ክብር ያንን ክብር አጣ በኃጢአት ምክንያት።
ዛሬም የሰው ልጆች ኃጢአት በሰሩ ቁጥር በበደሉ ቁጥር የእግዚአብሔር ጸጋ በውስጡ ያለው የእግዚአብሔር ጸጋ እየራቀው የእግዚአብሔር መንፈስ እየራቀው ከእግዚአብሔር ሕልውና እየራቀ ይሄዳል። ኃጢአት በሰራ ቁጥር በበደለ ቁጥር የእግዚአብሔር መንፈስ ይርቀዋል። በዚህ ምክንያት ሰውነት እየተለየው ወደ ሌላ ተፈጥሮ እየተቀየረ ይሄዳል። ልክ እንደ ናቡከደነጾር እንደምታውቁት ናቡከደነጾር ለሰው ለእግዚአብሔር ባለመታዘዙ የተነሳ የእግዚአብሔርን ሕግና ትእዛዝ ባለመጠበቁ የተነሳ የእግዚአብሔርን ሕዝቦች በማንገላታቱ በእግዚአብሔር ክብር ላይ በመገዳደሩ እግዚአብሔር ከሰውነት ተራ አስወጥቶ ወደ እንስሳነት ወደ አውሬነት እንዲቀየር አድርጎታል። ሰው ሲሆን እንደ እንስሳ ሳር እየበላ 7 ዓመት በጫካ አውሬ ሆኖ ቆይቷል። ነገር ግን ሰው ነው። የባቢሎን ንጉሥ ነው የነበረው። እግዚአብሔር ሲለይ የሰውነት ክብር ስናጣ እንዲህ ነው። የሰውነት ክብር ከኛ ሲርቅ እንዲህ ነው የምንሆነው። ለዚህ ነው ዳዊት ልጄ ሆይ ሰው ሁን። ሰው በመሆን ውስጥ ብዙ ነገር አለ። ሰው ስንሆን እግዚአብሔርን እንፈራለን። ሰው ስንሆን በእግዚአብሔር መንገድ እንሄዳለን። ሰው ስንሆን እግዚአብሔርን በመፍራት እንመላለሳለን። ሰው ስንሆን የእግዚአብሔርን ሕግ እንጠብቃለን። ሰው ስንሆን የእግዚአብሔርን ሰዎች እናከብራለን። መንፈሳዊ መንገድ እንሄዳለን። ሰው ስንሆን ሰው ካልሆንን ግን ይሄ ሁሉ አይታየንም። ሰው ካልሆንን እግዚአብሔር ስለመኖሩም እንጠራጠራለን። ሰው ሳንሆን ስንቀር ከሰውነት ተራ ስንወጣ ከሰውነት ክብር ስንጎድል አስተሳሰባችን፣ አካሄዳችን፣ አኗኗራችን እንደ ሰው ሳይሆን እንደ እንስሳ እንደ አውሬ ይሆናል። ለዚህ ነው መዝሙረኛው ቅዱስ ዳዊት ለልጁ ሲናገር ልጄ ሆይ ሰው ሁን አለው። ከዚህ በኋላስ ሰውን ካለው በኋላ ምንድን ነው ያለው? ቅድም እንደሰማነው ሰው ለመሆን የሚያስፈልጉ ነገሮችን የሰውነት ክብር ያለው ሰው ሊሄድበት የሚገባውን መንገድ እንዲህ እያለ ነው በዝርዝር የጠቆመው። የምድሩን ሁሉ መንገድ ይሄዳለሁ፣ በርታ ሰውም ሁን፣ የምታደርገውንና የምትሄድበትን ሁሉ ታከናውን ዘንድ በሙሴ ሕግ እንደተጻፈ ሥርዓቱንና ትእዛዛቱን ፍርዱንም ምስክሩንም ትጠብቅ ዘንድ አለ። የምታደርገውንና የምትሄድበትን ሁሉ ታከናውን ዘንድ በምንሄድበት ቦታ ሁሉ ልናደርግ ያሰብነውን ሁሉ እናከናውን ዘንድ ማከናወን እንችል ዘንድ ይከናወንልን ዘንድ በሙሴ ሕግ የተጻፈውን የእግዚአብሔርን ሕግ ጠብቅ አለው። ዛሬም እኛ በምንሄድበት ሁሉ ይከናወንልን ዘንድ የምንሻው የምንፈልገው ነገር ይሆንልን ዘንድ እንዲደረግልን ዘንድ በእግዚአብሔር መንገድ መሄድ የእግዚአብሔርን ትእዛዝ መጠበቅ አስፈላጊ ነው። የእግዚአብሔርን ሕግ የሚጠብቅ ነው የሚከናወንለት። ለእግዚአብሔር የሚታዘዝ ሰው ነው የሚሆንለት። በሚሄድበት ሁሉ የሚሳካለት የሚከናወንለት፣ ያሰበው የሚሆንለት፣ የጠየቀው የሚመለስለት በሕጉ በትእዛዙ የሚሄድ ሰው ነው። ጌታችን ኢየሱስ ክርስቶስ በትምህርቱ ሲያስተምር ብትወዱኝ ትእዛዜን ጠብቁ። እግዚአብሔርን የምንወደው ከሆነ እግዚአብሔርን መውደዳችንን የምናሳየው ትእዛዙን በመጠበቅ ነው። ትእዛዙን በመጠበቃችን ደግሞ እግዚአብሔርን በመውደዳችን ደግሞ እግዚአብሔር የምንወደውን የምንፈልገውን የምንሻውን የምንጠይቀውን ነገር ሁሉ ያደርግልናል ማለት ነው።
እሺ ብትሉ ብትታዘዙ የምድርን ፍሬ ትበላላችሁ ብሎ ኢሳይያስ አንድ ላይ እንደተናገረው ተመሳሳይ ማለት ነው። እግዚአብሔርን መውደዳችንን እግዚአብሔርን ማፍቀራችንን ልጆቹ መሆናችንን የምናሳየው ትእዛዙን በመፈጸም ነው። ለእርሱ እሺ በማለት ነው። በመንገዱ በመሄድ ነው። ያንን ስናደርግ እግዚአብሔር ደግሞ በምንሄድበት ሁሉ ጎዳናው የተቃና የተሳካ እንዲሆን ያደርጋል። የጠየቅነው ሁሉ እንዲሳካ እንዲሟላ ያደርጋል። በምንሄድበት ሁሉ እንዲከናወንልን ያደርጋል። በምትሄድበት ሁሉ ይከናወንልህ ዘንድ ነው ያለው ዳዊት። ልጄ ሆይ የእግዚአብሔርን ሕግ በሙሴ በኩል እግዚአብሔር ለሕዝቦቹ የሰጠውን ሕግ ትእዛዝ እንዲጠብቅ አስጠነቀቀው ማለት ነው። ሁለተኛ በመንገዱም ትሄድ ዘንድ የአምላክህን የእግዚአብሔርን ትእዛዝ ጠብቅ። በመንገዱም ትሄድ ዘንድ የእግዚአብሔርን መንገድ መጠበቅ፣ በእግዚአብሔር ሕግና ትእዛዝ መመላለስ እጅግ አስፈላጊ ነው። ዛሬ የብዙዎቻችን ችግር ይሄ ነው። እግዚአብሔርን የምንጠይቀው ብዙ ነገር አለ። እግዚአብሔር እንዲያደርግልን የምንፈልገው ብዙ ነገር አለ። ነገር ግን በመንገዱ አንሄድም፣ በትእዛዙ አንሄድም፣ ትእዛዙን አናከብርም፣ ለእግዚአብሔር ሕግ አንገዛም። በመንገዱ ትሄድ ዘንድ በዚህ በመጽሐፈ ምሳሌ ላይ ምዕራፍ 10 ከቁጥር 29 ላይ ምንድን ነው የሚለው? የእግዚአብሔር መንገድ ለጻድቃን መጠጊያ፣ ክፉ ለሚያደርጉ ግን መጥፊያቸው ነው ይላል። የእግዚአብሔር መንገድ ለጻድቃን መጠጊያቸው፣ መዳኛቸው፣ ሕይወት የሚያገኙበት፣ የሚድኑበት፣ የሚከብሩበት፣ ሰላም የሚያገኙበት፣ ክብር የሚያገኙበት ነው። ለክፉዎች ግን ለኃጢአተኞች ግን መጥፊያቸው ነው። ስለዚህ እግዚአብሔር መንገድ ለጻድቃን፣ ለመልካሞች፣ ለበጎዎች፣ እግዚአብሔርን ለሚፈሩ፣ ለእግዚአብሔር ለሚታዘዙ ለእነርሱ የእግዚአብሔር መንገድ መጠጊያ ነው፣ በጎ ነው፣ መልካም ነው፣ መሸሸጊያ ነው። ስለዚህ በመንገዱ ትሄድ ዘንድ ትእዛዙን የአምላክህን ትእዛዝ ትጠብቅ ዘንድ የእግዚአብሔርን ትእዛዝ ጠብቁ፣ ሕጉንም አክብሩ፣ እንድትከብሩ፣ ሰላም እንድታገኙ፣ በረከት እንድታገኙ፣ ቸርነት እንድታገኙ። ይሄንን የሚያደርጉ የእግዚአብሔር ልጆች ናቸው፣ ሰዎች ናቸው፣ የሰውነት ክብር ያላቸው ናቸው። ልጄ ሆይ ሰው ሁን የሚለው ቃል ተከትሎ በምክር ደረጃ ዳዊት ለልጁ የተናገረው ቃል ይሄ ነው። ሰው ሁን። ዛሬ ብዙዎች ከሰውነት ክብር የወጡበት ዘመን ላይ ነው ያለነው። ሰው ከመሆን ተግባር የወጡበት ጊዜ ላይ ነው ያለነው። የሰውነት ክብራቸውን የረሱበት ጊዜ ላይ ነው ያለነው። ሰው ወደ አውሬ የተቀየረበት ጊዜ ላይ ነው ያለነው። ሰው ወደ እንስሳ የተቀየረበት ጊዜ ላይ ነው ያለነው። ሰው እግዚአብሔር የፈጠረበትን ዓላማ የረሳበት፣ እግዚአብሔርን ትቶ የፈጠረውን ትቶ የሚያኖረውን ትቶ የሞተለትን ከሞት ወደ ሕይወት ያሸጋገረውን እግዚአብሔርን ትቶ ውለታውን ትቶ ረስቶ እንደ እንስሳ እንደ አውሬ የሚኖርበት ዘመን ላይ ነው ያለነው። ሰው ሁን አለ ዳዊት። ሰው መሆን አስፈላጊ ነው። ሰው ስትሆኑ የእግዚአብሔር ልጆች እግዚአብሔርን ታስባላችሁ። ሰው ስትሆኑ የእግዚአብሔር ክብር ይገባችኋል፣ ትረዳላችሁ። ሰው ስትሆኑ መልካምነት፣ በጎነት በውስጣችሁ ይኖራል። ሰው ስትሆኑ ለድሃ ትራራላችሁ። ሰው ስትሆኑ ለተጠማ ታጠጣላችሁ። ሰው ስትሆኑ የወደቀ ታነሳላችሁ። ሰው ስትሆኑ መንፈሳዊነት ወደ ሕይወታችሁ ወደ ኑሯችሁ ይገባል። እግዚአብሔርን መፍራት፣ በእግዚአብሔር መንገድ መሄድ። ሰው ሁን። እንዴት የሚያስደንቅ ምክር ነው! እንዴት የሚያስደስት ምክር ነው! እግዚአብሔር ልጆች ዛሬ ለልጆቻችን ልንመክራቸው፣ ለዛሬ ዘመን ልጆቻችን ልናሳያቸው፣ ልንመክራቸው የሚገባል ምክር ቢኖር ሰውን የሚለውን ነው።
ሰው መሆን ላቃታቸው። ስለዚህ ዳዊት ይቀጥላል፣ የአምላክህን የእግዚአብሔርን ትእዛዝ ጠብቅ፣ ይኸውም ደግሞ እግዚአብሔር ስለ እኔ ልጆች መንገዳቸውን ቢጠብቁ በፊቴም በፍጹም ልባቸውና በፍጹም ነፍሳቸው በእውነት ቢሄዱ ከእስራኤል ዙፋን ሰው አይቆረጥም ብለህ አይቆረጥብህም ብሎ የተናገረውን ቃል ያጸና ዘንድ ነው። ዳዊት ዙፋኑ፣ ስልጣኑ፣ ዳዊት ንግስናው ከእግዚአብሔር የተሰጠ ነው። ከእግዚአብሔር ያገኘው ነው። በጉልበቱ ተዋግቶ በጉልበቱ ማርኮ አሸንፎ ያገኘው ሹመት ወይም ስልጣን አይደለም። ዳዊት እግዚአብሔር የሾመው፣ እግዚአብሔር የቀባው፣ በእግዚአብሔር ሕዝብ ላይ የተሾመ እግዚአብሔር የሾመው ንጉሥ ነው። ከእግዚአብሔር ያገኘው ንግስና ነው ዳዊት የነበረው። በእግዚአብሔር መንገድ በመሄዱ እግዚአብሔርን በመፍራት በአባቱ ቤት ከወንድሞቹ በታች የተናቀ በእረኝነት ስራ ይኖር የነበረ ነገር ግን የነበረበትን የእረኝነት ቦታ የምስጋና ቦታ ያደረገ እግዚአብሔርን ለማመስገን የተጠቀመ የሚረብሽ ነገር የሌለበት የእረኝነት ስፍራ በበጎቹ መካከል በገናውን ይዞ እግዚአብሔር እረኛዬ ነው የሚያሳጣኝ የለም እያለ ያለበትን ቦታ በደስታ ተቀብሎ እግዚአብሔርን ለማመስገን የተጠቀመ ታላቅ ሰው ነው ዳዊት። በእናት በአባቱ በወንድሞቹ የተረሳ የተናቀ ሰው ነው። እግዚአብሔር ከተናቁት ሰዎች ጋር እንደሆነ ከሚያሳዩ ምሳሌዎች መካከል አንዱ የዳዊት ታሪክ ነው። እግዚአብሔር የወደቁትን፣ እግዚአብሔር ዝቅ ያሉትን፣ እግዚአብሔር የተዋረዱትን እንደሚያነሳ የሚያሳይ ታሪክ ነው የዳዊት ታሪክ። አባቱ እንኳን የረሳው ያላስታወሰው ሰው ነው ዳዊት። እግዚአብሔር ከልጆች መካከል አንዱን ንጉሥ አድርጎ ሊሾም ፈልጓልና ልጆችህን አምጣ ብሎ ሳሙኤል አባቱን እሴይን ሲጠራው ዳዊት እሴይ የሚመካባቸው ልጆቹን በሳሙኤል ፊት አቀረበ ይላል። 7ቱን ልጆቹን የሚመካባቸው የሚኮራባቸው በሰው ፊት ልጆቼ ናቸው ብሎ የሚናገርላቸው እነርሱም ብቻ በሳሙኤል ፊት አቀረበ። ሳሙኤልም የዘይቱን ቀንድ ይዞ ጸሎቱን እያደረሰ በእያንዳንዳቸው ፊት አለፈ። አንዳቸውንም እግዚአብሔር አልመረጠም። እነዚህን ሁሉ አልመረጥኳቸውም አለ እግዚአብሔር ለሳሙኤል። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። እነዚህ ሁሉ ፊታቸው ያምራል፣ ልባቸውን ግን አልመረጥኩም አለ። ሳሙኤል ደነገጠ። እግዚአብሔርን እሴይ እንዳታለለው ቆጠረ። እንዴት እንዲህ ታደርገኛለህ? ከነዚህ ሌላ ልጅ አለህን? ያለው ያን ጊዜ ነው እሴይ ዳዊት የሚባል ልጅ እንደነበረው ያስታወሰው። ያውም በግ ጠባቂ ነው እሱ። ለዚህ ክብር አይበቃም ብሎ ነው፣ ለዚህ ማዕረግ አይበቃም ብሎ ነው። እሱ በበረሃ በግ ጠባቂ ነው፣ በግ ይጠብቃል። ለዚህ ክብር አይበቃም፣ ለንግስና እስራኤልን መጠበቅ የሚያስችል ጉልበት፣ እስራኤልን መጠበቅ የሚያስችል ጥበብ ያለው ሰው አይደለም ብሎ ንቆታል። እግዚአብሔር ግን የተናቁትን ያከብራል። እግዚአብሔር ግን ዝቅ ያሉትን ከፍ ያደርጋል። ሂድና አምጣው በአስቸኳይ አለው። ያንን የተናቀውን፣ ያንን የተረሳውን፣ ያንን በበረሃ በጎችን የሚጠብቀውን ያንን ልጅህን በአስቸኳይ አስመጣ ነው። መልእክተኛ ተላከ። ዳዊት በገና እየደረደረ እግዚአብሔር አምላኩን እያመሰገነ እግዚአብሔር እረየኒ ዋልቦ ዘያቃኒ እያለ እግዚአብሔር እረኛዬ ነው የሚያሳጣኝ የለም እያለ እግዚአብሔርን በማመስገን ላይ ሳለ እርሱ ለሹመት ለንግስና እንደተፈለገ ሊናገሩ የመጡ መልእክተኞች መጡ። ትፈለጋለህ በአስቸኳይ አሉት። እያጣደፉ ይዘውት ሄዱ ሳሙኤል ወዳለበት ቦታ። ዳዊት ገና በሩቅ ሲመጣ ሳሙኤል ዳዊትን ሲመለከተው በእጁ የነበረው የዘይት ቀንድ መፍላት ጀመረ። ዘይቱ መፍላት ጀመረ። ትክክለኛው ሰው መጣ ብሎ ምልክት መስጠት ጀመረ።
ንግስና የሚገባው በእግዚአብሔር የተመረጠ ሰው መጣ ብሎ በዳዊት እጅ የነበረው ዘይት መፍላት ጀመረ። እግዚአብሔር ከመረጣችሁና ከፈለጋችሁ ማንም አያስቀረው። የትኛውም ኃይል የትኛውም ምክንያት መሃል ላይ ገብቶ እግዚአብሔር ለእናንተ ያዘጋጀላችሁን እንዳታገኙ ሊያደርግ ቢፈልግ ቢሞክር እግዚአብሔር እስካለንበት ቦታ ድረስ ይዞት ይመጣል። ለኛ የታቀደውን ለኛ የታሰበውን ማንም አይወስደውም። ብቻ እግዚአብሔርን በማመስገን በታማኝነት እንኑር። ለእግዚአብሔር በመታዘዝ በታማኝነት እንኑር። የእግዚአብሔርን ትእዛዝ በመጠበቅ እሺ በማለት የእግዚአብሔርን ክብር ከፍ በማድረግ ለእርሱ በመገዛት በየትኛውም ቦታ እንሁን። በየትኛውም ቦታ ዝቅ ባለው ቦታ በረኝነት ቦታ እንሁን፣ ከፍ ባለው ቦታ በስልጣንም እንሁን። በየትኛውም ቦታ ብንሆን እግዚአብሔርን በማመስገን ለእግዚአብሔር በመታዘዝ ልናሳልፍ ይገባል። ያን ጊዜ እግዚአብሔር ከፍ ያደርገናል። በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር በታች ራሳችሁን ዝቅ አድርጉ። ራሳችንን ዝቅ በማድረግ በትህትና መኖር የመሰለ ነገር የለም እግዚአብሔር ልጆች። ስለዚህ በእግዚአብሔር መንገድ መሄድ፣ የእግዚአብሔርን ትእዛዝ በመጠበቅ ሰው በመሆን ልንኖር ይገባል። ዳዊት በመጨረሻው ቀን ለልጁ ለሰሎሞን የመከረው ምክር ነው። ሰው ልንሆን ያስፈልጋል። እግዚአብሔር አምላካችን ሁላችንንም ሰው እንድንሆን እርሱ ለሚፈልገው ዓላማ እንድንኖር እርሱን አክብረን እንድንኖር አባቶቻችን ቅዱሳን በሄዱበት መንገድ እንድንሄድ ሁልጊዜ በሕይወታችን እርሱን እንድናከብረውና ከፍ ከፍ እንድናደርግ በቸርነቱ በአባትነቱ በአምላክነቱ እንዲረዳን የአምላካችን መልካም ፈቃዱ ይሆንልን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ እንድናፈራ እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር ወለመስቀሉ ክቡር ወለወላዲቱ ድንግል አሜን።